ያንተ ደግሞ ሪጅስት አድርገውታል። ለምን እንደሆነ ባላቅም ማለት ነው። አውቀ ነው እባክህ። ማርያምን አልኩ አይደለም። አይዞ ይሳቃችን የሩታዬ መከታ የሩታዬ ወንድም ማለት ነው። እውነት ለመናገር ውሸት በሆነ ወይም ደግሞ ፕራንክ በሆነ ብሎ ልክ እንደኔ የተመኘው ማን ነው? ነገር ግን ፕራንክ አይደለም። እኔ ጽጌ ከማለች በኋላ እውነት መሆኑን ተረድቻለሁ ማለት ነው። በተደጋጋሚ ማርያምን ያንተ ሪጀስት ተደርጓል ስትል አምኛለሁ ማለት ነው። ውድ ተመልካቾቼ ያው ይሳቅ እንደተናገሩትም ለሰርጉ ብቻም ሳይሆን ብዙ አላማ ነበረው እዛ ከሄደ በኋላ ብለዋል ማለት ነው። ሌላው የይሳቅን ብቻ ሳይሆን እነ ኤፍሬምም ገና እንደሚመጣላቸውና እንደማይመጣላቸው አልተረጋገጠም። ትላንት ማታ ነበር ያረጋግጣሉ የተባለው ማለት ነው። እውነት እነ ኤፍሬም ይቀራሉ ልክ እንደ ይሳቅ ወይስ ይሄዳሉ? የምናየው ይሆናል ማለት ነው። ሌላው ስለ ሩታዬ እጅግ በጣም ደሳስ የሚል ኮመንቶች ተጽፈው ነበረ ትላንትና ይሳቅ ቤት ማለት ነው። ስለ ይሳቅና ስለ ሩታዬ ማለት ነው። ለምን እነዚያ ደብዳቤ የመሰሉ ኮመንቶች ለምን ጠፉ? ለምን ተደለቱ? ኋይ ይቅርታ አንዳንዶቻችሁ ቅር ሊላችሁ ይችላል። እኔ ደግሞ ማስመሰል አልችልም። እውነታውን ፍርጥ ስለማደርግ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነ አብሪሽ ቪዲዮ ነው ማለት ነው። እንዲሁም ደግሞ የነ ይሳቅ የነ ጽጌ ቪዲዮ ነው። ትላንትና እጅግ በጣም አስደንጋጭ ሰበር ዜና ሰምተናል። ወገብሽ ስብርብር ይበል እንዶ ከረከስሽ እንዶ እጅ ስብርብር ይበል እንዳትሉ። ለምን ልሰበር? ከዚህ በላይ ሰበር ዜና ምንም ነገር የለም። የሩታዬ መከታ የሆነው የሩታዬ ምርጥ ወንድም የሆነው የነዛ ድምቀቶች የሆነው ይሳቅ ወንድማችን ወደ ዱባይ አትሄድም፣ ቪዛህን አልመጣም ተብሏል። እውነት ለመናገር በጣም ነው ያሳዝነኝ ማለት ነው። ምክንያቱም ብዙ እቅዶች አቅዶ ነበር ልጁ ማለት ነው። እንዲሁም ደግሞ እኔ ከዚህ በፊትን ተናግሬ ነበረ ማለት ነው። የአብሪሽ ሰርግ የሚያሸበርቁት ዲጄ ሊና እንዲሁም ደግሞ ዲጄ ይሳቅ ናቸው እያልኩኝ ነበር። ትላንትና በሚገርም ሁኔታ እነሱም ተናገሩ ማለት ነው። እሱም ይሄ ሰበር ዜና ከመስማቱ በፊትም በሚያሳዝን ሁኔታ እየተናገረ ነበረ። የሚዜ ልምምድ ልለማመድ፣ እንዴት አቋቋሚ፣ የፎቶ አነሳሴ እንዲሁም ደግሞ የዳንስ አይነቶችም እንለማመድ። ሚዜዎቹ ሲገቡ እንግዲህ በኩራኪኛ፣ በትግርኛ፣ በኦሮምኛ ምናምን ነው የሚጨፈረው እያለ ነበረ። ነገር ግን እኮ ጉዱ አላወቀም ይሳቃችን ማለት ነው። በመጨረሻም እንግዲህ ያንተ ቪዛ አልመጣም ሲባል የእውነት በጣም ድንግጥ ነው ያለው ማለት ነው። አትቀልዱ፣ አትዋሹ፣ ፕራንክ አታድርጉኝ፣ እኔ በጣም ደክሞኛል እያላቸው ነበረ ማለት ነው። እኔ ራሱ ይሳቅ ወንድሜ እኔ ወንድም ኧረ አይደለም እኔ እህትህ ራሱ ፕራንክ በሆነ ብዬ ተመኘውልህ ማለት ነው። ምክንያቱም ካለው ጉጉት ከሩታ ወንድም ከመሆኑ አንጻር ማለት ነው ለሩታ ትልቅ ቦታ ስላለው እንዶ በሄደ ብዬ ተመኘው ማለት ነው። ነገር ግን አልተሳካም። ጽጌም እንዳያችሁት ማርያምን የውሸት አይደለም ፕራንክ አይደለም እመነን አትቀልድ እያሉት ነበረ ማለት ነው። ያው ብዙዎቻችሁ ይሳቅም በጣም ነው የምትወዱት ማለት ነው። ይሳቅ ማለት በትንሽ በአንድ ቪዲዮ ነው ተቀባይነት ያገኘው ወደ ሶሻል ሚዲያ ሲመጣ፣ በሚገርም ሁኔታ ከሩታ ጋር ሲመጣ ቶሎ ተቀባይነት ያገኘ ጀግና ወንድማችን ይሳቅ ነው ማለት ነው። እና ያ ጥያቄ እንዳይመጣባቸው ለምን አልመጣም ለምን ቀረ የሚል ጥያቄ እንዳይፈጠር አስቀድመው ትላንትና እየከፋቸው ጽጌንም በጣም ከፍቷታል ማለት ነው። አብርሃምም ልክ እንደዛ ማለት ነው። ያው አትሄድም ብለውታል ማለት ነው። ነገር ግን ደግሞ እድል እንዳለው አብርሃም ተናግሯል ማለት ነው። እንደገና ዳግም መሙላት ይችላል። ከ4 ቀን ወይም ከ5 ቀን በኋላ ሊመጣልህም ላይመጣልህም ይችላል። ስለዚህ አትጨናነቅ። ኢትዮጵያ ላይም ሌላ ፕሮግራም አለ። እንዲሁም ደግሞ ለመዝናናትም ወደ ተለያዩ ሀገሮች እንሄዳለን፣ አብረን እንሄዳለን እያለው ነበር አብርሽ ሲያጽናናው የነበረው ማለት ነው። አይዞ ይሳቃችን አይዞ። እውነት ነው። የአብርሃም ፕሮግራም ዱባይ ላይ ብቻ ሳይሆን ቡታጀራ
በትልቁ ፕሮግራም አለ። አንደኛ የሩታ ቤተሰቦች ጋር፣ ሁለት ደግሞ የአብርሽ ቤተሰቦች ጋር ፕሮግራም አለ። በዛ ፕሮግራም ታዳሚ ትሆናለህ ማለት ነው። ምርጥ ሚዜ ሆነ እንዳሰብከውም በደንብ አድርገህ እስክታ እንዲሁም ደግሞ ጉራጌኛ እየጨፈርክ በቃ ሞቅ ታደርጋቸዋለህ ማለት ነው። ነገር ግን እኔ እንደማስበው ሌላ ነገር ያሰበ ይመስለኛል ዱባይ ላይ ማለት ነው። ነገር ግን ደግሞ ሁሉንም ነገር ደግሞ አላህ ሲያሳካው ነው አይደለ? አላህ ካላሳካው አላሳካም ነው። ሁሉ ነገር የሱ ፍቃድን ያስፈልጋል ማለት ነው። እና አይዞህ ወንድማችን ይሳቅ ማለት ነው። ሌላ ግን ስለ ሩታዬ ብዙ ኮመንቶች ተጽፎ ነበረ እውነት ለመናገር ማለት ነው። እጅግ በጣም ብዙ ማለት ነው። ይሳቅ ካልሄደ ምናምን እየተባለ የሩታዬ ምርጥ ወንድም እኔ እኮ በመጀመሪያም ብዬ ነበር ምናምን። ያው ሪያሊቲው በደንብ አርጌ መናገር ባልችልም ምክንያቱም ብዙዎቹ ላስከፋ እችላለሁ እዚች ጋር ማለት ነው። ሶሪ እኔ ግልጽ መናገርን ስለምፈልግ ነው። ቤተሰብ እንዳትከፉብኝ። እኔ አንዳንዴ ምን ይሉኛል መሰላችሁ እህቶቼ ማለት ነው፣ ቀለሟ ለምንድን ነው ማስመሰል የማትችው አስመስሉኛል ማለት ነው። እኔ ወላሂ ነው የምላችሁ ማስመሰልን አልችልም። የሆነ ስሪየስሊ ጋር መናገር ያለብኝ ነገርን እናገራለሁ ማለት ነው። በዚህ ኮመንት ግን በጣም ከፍቶኛል። ለምን ኮመንቱ ጠፋ? ማን ነው ያጠፋው? ይህ ኮመንት ማለት ነው 1 3 4 ኮመንት ነበረ። ነገር ግን ያ ኮመንቶች ለምን ስክሪንሹት እንዳላነሳሁት አላውቅም። እንደዚህ አይነት ነገር በእርግጥ እኔ ቶሎ የመፍጠን ነገር የለብኝም ማለት ነው። አንዳንድ ሰው ቢሆን በደግ አድርጎ ቪዲዮ ሰራበት ነበር። ነገር ግን እኔ አላነሳውኝም እና ተደልቷል ማለት ነው። ነገር ግን አንዷን ገብታ ጠቋም አድርጋለች። ለምንድን ነው እየተደለቱት ኮመንቶቹ ብላ ተናግራለች ማለት ነው። እና ጥሩ ነገር ነበር፣ ስለ ሩታዬ ምርጥ ነገር ነበር የተናገሩት ማለት ነው። እነዛም እንግዲህ ኮመንት የጻፉት የሩታ ወዳጆች ነበሩ፣ የሩታ ፕሮፋይል ያደረጉ ልጆች ነበሩ። ነገር ግን ኮመንቶቹ ጠፍተዋል። ዋይ? አዎ ሆይ ኩዌሽን ማርክ። እውነቴን ነው የምላችሁ የጥያቄ ምልክት እዚህ ጋር ማለት ነው። ለማንኛውም ይመቻችሁ። እንግዲህ ነገ ነው ጉዟቸው። መልካም ጉዞ ብያለሁ። መልካም የትዳር ዘመን፣ መልካም ጋብቻ ብያለሁ። ወዳችኋለሁ ውዶችዬ። የእውነት እኔ ይሳቅ ባለመሄዱ በጣም ተናድጃለሁ ማለት ነው። አዎ ዲጄሊ እና ይሳቅን ነበረ ሞቅ ያደርጋሉ ብለን ያሰብነው። ነገር ግን ይሳቅ አይሄድም። ሌላው ደግሞ ዲጄሊ እናንተ አስታወስኳት፣ ይቺ ሃይዋና ማለት ነው። ዲጄሊ እንግዲህ እንደሰማችሁ ቲክቶክ ላይ እንደሚወራ 250 ሺህ ላፍ አድርጋ የአንድ ወንድማችን ዱባይ ላይ ወስጄ ዘበኝነት እቀጥርሃለሁ ብላ ሰርቃለች። እውነት ይኸው ተናግሬያለሁ። ዳኒ ያው ስለምታፈቅረው ለዳኒ ፍለጋ የአብርሃም ሰርግ ላይ እንዳትመጣ፣ ከመጣችም ይሄ አፍሮ የቆረጠችውን ፀጉሯን ያዝ አድርጋችሁ የወንድማችን 250 ሺህ ብር ትፊ በሏት። ይኸው በዚህ አጋጣሚ ተናግሬያለሁ። የወንድማችን የሚስኪኑ ወንድማችን እሰራለሁ፣ ሰው ሀገር ላይ ሄጄ እለወጣለሁ፣ ያልፍልኛል ብሎ ያለውን ንብረቱ ሽጦ ለአንቺ ሰጡሽ፣ እንዴት እዚህ ሀገር አምጥተሽ ስራ አላስገባሽም ብላችሁ ይኸው ይህ አፍሮ ፀጉሯ ይቺ ወንዳ ወንድ ማለት ነው ፀጉሯን ይዛችሁ አበጥሯት። ደግሞ የአብርሃም ሰርግ አበላሽበታ በሉኛ በዚህ አጋጣሚ ማለት ነው። እና ይሄ ነው የምላችሁ። ሰላማችሁ አላህ ያብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እውነቴ ነው የምላችሁ። እኔ ልሙትላችሁ፣ ዩቲዩቤ ቀዝቅዟል፣ በረዶ ሆኗል። ላይክ አድርጎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ